ጥር 17 1961 ዓመተ ምህረት ምሽቱ ጨለማ ነው። በአፍሪካ እምብርት በሆነችው ኮንጎ ካታንጋ በሚባል ክልል ውስጥ 3 ሰዎች ከመኪና ይወርዳሉ። እጆቻቸው ወደ ኋላ ታስረዋል። አካላቸው በድብደባ ቆስሏል። ፊታቸው በደም ተጨማልቋል። ከነዚህ 3 ሰዎች መካከል አንዱ ረጅሙና መነጽር ያደረገው ሰው የአፍሪካ የነጻነት ተስፋ ተደርጎ የሚታየው ሰው ነበር። እርሱ ፓትሪስ ኤሜሪ ሉሙምባ ነው። የዚያን ምሽት ታሪክ ለመቀየር ማንም አልነበረም። በጥይት ተደበደቡ። አስከሬናቸው ተቆራረጠ። በመጨረሻም ታሪካቸውን ከምድር ገጽ ለማጥፋት በሚመስል ጭካኔ በሰልፈሪክ አሲድ ተማሙ። ገዳዮቹ አንድ ነገር ብቻ አስቀሩ፤ 2 የወርቅ ጥርሶች እና 1 የጣት አጥንት። ነገር ግን ያላወቁት ነገር ቢኖር አሲዱ ስጋውን ቢያቀልጠውም የሉሙምባን መንፈስ እና ታሪክ ግን ማቅለጥ አለመቻሉን ነው። ዛሬ የምንተረከው ስለ አንድ ግለሰብ ብቻ አይደለም። ስለ አፍሪካ ሕመም፣ ስለ ክህደት፣ ስለ ጀግንነትና ስለ አንድ ሕልም ነው። የአፍሪካን ፖለቲካ ለዘላለም ስለቀየረው፣ በ35 ዓመቱ ሕይወቱ ስለተቀተፈው ፓትሪስ ሉሙምባ ሙሉ የሕይወት ታሪክ በዝርዝር እንመለከታለን። ለአንድ አፍታ ቪዲዮውን ላይክ እና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩን። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንዳለና እናንተ ዘንድ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከኛ ጋር እንደሚሆን ማየት በጣም ደስ ይላል። ፓትሪስ ሉሙምባ ወደዚች ዓለም የመጣው ኮንጎ በቤልጂየም ቅኝ ግዛት ስር በምትማቀቅበት ዘመን ነበር። ልደቱ ሐምሌ 2 1925 ዓመተ ምህረት ሲሆን የተወለደውም በሰሜናዊ ካሳይ ግዛት ኦናሉዋ በተባለች ትንሽ መንደር ውስጥ ነው። ሲወለድ የተሰጠው ስም ኢልያስ ኦኪታሶምቦ ይባል ነበር። ኦኪታሶምቦ ማለት በቋንቋቸው የተረገመውን መሬት የሚወርስ ማለት ነው ይላሉ። ይህ ስም የወደፊቱ ጣፈንታውን የሚተነበይ ይመስል ነበር። ቤተሰቦቹ ባቴቴላ ከተባለ አናሳ ጎሳ የመጡ ነበሩ። ይህ እውነታ ለወደፊቱ የፖለቲካ ሕይወቱ ትልቅ ትርጉም ይኖረዋል። ምክንያቱም ሉሙምባ ከትላልቆቹና ኃይለኛው የኮንጎ ጎሳዎች ስላልወጣ ራሱን የጎሳ መሪ ሳይሆን የሁሉም ኮንጎዋውያን መሪ አድርጎ ለማቅረብ አስችሎታል። ነገር ግን የሉሙምባን የልጅነት ጊዜ ለመረዳት ያደገበትን የቤልጂየም ኮንጎን ድባብ መረዳት የግድ ይላል። ኮንጎ የቤልጂየም መንግሥት ተራ ቅኝ ግዛት አልነበረችም። በመጀመሪያ የንጉሥ ሊዮፖልድ የግል ርስት ነበረች። የቤልጂየሙ ንጉሥ ሊዮፖልድ ዳግማዊ ይህችን ሰፊ ሀገር እንደ ግል የአትክልት ቦታው ነበር የሚቆጥራት። የጎማ ረበር ምርትን ለመሰብሰብ ሲባል የኮንጎ ሕዝብ ላይ የተፈጸመው ግፍ በታሪክ ታይቶ አይታወቅም። እጅ መቁረጥ፣ መንደሮችን ማቃጠል እና የግዳይ ሥራ የተለመደ ነበር። ሉሙምባ በተወለደበት ጊዜ ንጉሡ ሀገሪቱን ለቤልጂየም መንግሥት ቢያስረክብም የጭቆናው ሥርዓት ግን አልተቀየረም ነበር። ትንሹ ፓትሪስ ያደገው ከጭቃና ከሳር በተሠራ ቤት ውስጥ ነው። አባቱ ፍራንሷ ቶሌንጋ ይባሉ ነበር። እናቱ ደግሞ ጁሊያና አማቶ አጃ ታባሉ። ቤተሰቡ ክርስቲያን ካቶሊክ ነበሩ። በዚያ ዘመን ለጥቁር ኮንጓዊ ብቸኛው የትምህርት ዕድል የሚገኘው በሚስዮናውያን እጅ ነበር። ፓትሪስ ገና ከልጅነቱ ጀምሮ ልዩ ብልህነት ይታይበት ነበር። ትምህርቱን የጀመረው በካቶሊክ ሚስዮን ትምህርት ቤት ውስጥ ነው። ነገር ግን የካቶሊክ ሚስዮናውያኑ ትምህርት ውስን ነበር። ለጥቁሮች የሚሰጠው ትምህርት ዓላማው ጥሩ ክርስቲያንና ታዛዥ ሠራተኛ ማፍራት ብቻ ነበር። ማንበብ፣ መጽሐፍና መጽሐፍ ቅዱስን ማጥናት በቂ እንደሆነ ይታሰብ ነበር። ከዚህ የዘለለ ዕውቀት ለጥቁሮች አደገኛ ነው ተብሎ ይታመን ነበር። ፓትሪስ ግን በዚህ አልረካም። በመምህራኑ ዘንድ አስቸጋሪና ጠያቂ ተማሪ በመባል ይታወቅ ነበር። ቤልጂየም አስተማሪዎቹ
ይህ ልጅ አርፎ አይቀመጥም፣ ጥያቄውና የማወቅ ጉጉቱ ለወደፊቱ መዘዝ ያመጣል ያሉ ያሙት ነበር። በኋላ ላይ ከካቶሊክ ትምህርት ቤት ወጥቶ ወደ ፕሮቴስታንት ስዊዲሽ ሚስዮን ትምህርት ቤት ተዛወረ። እዚህም ቢሆን ትምህርቱ እስከ መለሰኛ ደረጃ ብቻ ነበር። ነገር ግን ሉሙምባ ትምህርት ቤት ስላላስተማረው ተስፋ አልቆረጠም። መጽሐፍትን እያደነ ማንበብ ጀመረ። በተለይም የፈረንሳይን ታሪክ፣ የፈረንሳይ አብዮትን ፍሬንች ሬቮሉሽን እና የፈላስፎችን ሥራዎች ያነብ ነበር። በዚያን ዘመን በኮንጎ ውስጥ ኢቮሉዌ የሚባል ማኅበራዊ መደብ ነበር። ትርጉሙም የሰለጠነ ወይም የዘመነ ማለት ነው። አንድ ኮንጎዋዊ ፈረንሳይኛ አቅላጥፎ ከተናገረ፣ የአውሮፓውያንን አለባበስ ከለበሰ እና ስነ ምግባር ካለው ኢቮሉዌ ይባላል። ይህም በቅኝ ገዢዎቹ ዘንድ የተወሰነ ክብርና መብት ያስገኝለት ነበር። ወጣቱ ሉሙምባ የዚህ ኢቮሉዌ ካርድ ባለቤት ለመሆን ጓግቶ ነበር። በንባብ ራሱን አዳበረ። ፈረንሳይኛን እንደ ፈረንሳዊ መናገር እስኪችል ድረስ ተለማመደ። ገና በወጣትነቱ ከገጠር ወጥቶ ወደ ከተማ ለመሄድ ወሰነ። በ1944 አካባቢ የ19 ዓመት ወጣት እያለ ፓትሪስ ሉሙምባ ወደ ስታንሊቪል የአሁኗ ኪሳንጋኔ ከተማ አመራ። ስታንሊቪል በወቅቱ የኮንጎ የንግድና የፖለቲካ ማዕከል ነበረች። ይህ ጉዞ ለሉሙምባ ዓይኖች ገላጭ ነበር። የነጮችን ዘመናዊ ሕይወትና የጥቁሮችን ድህነት ጎን ለጎን አየ። እዚህ ከተማ ውስጥ የፖስታ ቤት ሠራተኛ ሆኖ ተቀጠረ። ይህ ሥራ ቀላል ይመስላል እንጂ ለሉሙምባ ትልቅ በር የከፈተለት ነበር። በፖስታ ቤት ውስጥ የተለያዩ ጋዜጦችን፣ መጽሔቶችና ከውጭ የሚገቡ መጽሐፍትን የማግኘት ዕድል ነበረው። ዓለም ምን እንደሚመስል፣ ስለ ዴሞክራሲ፣ ስለ ሰብአዊ መብት የሚወሩ ነገሮችን በመንባብ ይከታተል ነበር። በተጨማሪም የቢራ ሽያጭ ተወካይ ሆኖ ሰርቷል። ይህ ሥራ ደግሞ ከሰው ጋር የመገናኘት ክህሎቱን አዳበረለት። ሉሙምባ በተፈጥሮ ተናጋሪ፣ ግርማ ሞገስ ያለውና ሰዎችን የማሳመን ብቃት ያለው ሰው ነበር። ረዥሙ ቁመቱ፣ የጠራ ፈረንሳይኛ ንግግሩና ዘናጭ አለባበሱ በከተማው ነዋሪዎች ዘንድ ተወዳጅ አደረገው። በስታንሊቪል ውስጥ በሚገኙ የኢቮሉዌ ክለቦች፣ ማኅበራት ውስጥ ንቁ ተሳታፊ ሆነ። የላይብረሪ ማኅበር ፕሬዚዳንት ሆነ። የሠራተኞች ማኅበር ውስጥ ገባ። በዚህ ወቅት ሉሙምባ ጽንፈኛ ታጋይ አልነበረም። እንዲያውም በወቅቱ የነበረው አመለካከት ቤልጂየሞችና ኮንጎዋውያን ተባብረው መኖር አለባቸው፣ ቤልጂየም ኮንጎን እያዘመነች ነው ብሎ ያምን ነበር። የሚጠይቀው ነገር ቢኖር እኛ የተማርን ኮንጎዋውያን ኢቮሉዌዎች እንደ ነጮቹ እኩል ክብርና መብት ይገባናል የሚል ነበር። ይህ የሊበራል አመለካከት ነበር። እስካሁን ድረስ ውስጡ ያለው አብዮታዊ አንበሳ አልነቃም ነበር። ነገሮች መቀየር የጀመሩት በ1950ዎቹ አጋማሽ ላይ ነው። ሉሙምባ በፖስታ ቤት እየሠራ ሳለ በገንዘብ ምዝበራ ተከሰሰ። ከተሰጠው የፖስታ ቤት ገንዘብ ላይ የተወሰነውን ለግል ጥቅሙ አውሏል ተብሎ ተወነጀለ። ሉሙምባ ይህንን ክስ አልካደም። ነገር ግን የመከራከሪያ ነጥቡ አስገራሚ ነበር። እኔ የወሰድኩት ገንዘብ ያን ያህል አይደለም፣ ደሞም እንደ አንድ ኢቮሉዌ ደረጃዬን ጠብቄ ለመኖር የሚያስፈልገኝን ያህል ደሞዝ አልከፈላችሁኝም የሚል አይነት ክርክር ነበር ያቀረበው። ይህ ክስተት ወደ እስር ቤት ወረወረው። ለ1 ዓመት ገደማ ታሰረ። ይህ የእስር ጊዜ ለሉሙምባ የለውጥ ምዕራፍ ነበር። በእስር ቤት ውስጥ የነበረው ቆይታ የቅኝ ግዛት ሥርዓት ምን ያህል ፍትሕ አልባ እንደሆነ በተግባር አሳየው። ለነጮችና ለጥቁሮች የሚሰጠው ፍትሕ የተለያየ መሆኑን ተረዳ። እስር ቤቱ ዩኒቨርሲቲ ሆነለት። ብዙ አነበበ፣ ብዙ አሰላሰለ። እኩልነት በልመና አይገኝም የሚለውን እውነት መገንዘብ ጀመረ። ከእስር ሲፈታ ሉሙምባ የድሮው ጨዋ ጠያቂ አልነበረም። ውስጡ ቁጣና ቆራጥነት ነበረ። ወደ ዋና ከተማዋ ሌኦፖልድቪል የአሁኗ ኪንሻሳ አቀና። እዚያም በቢራ ፋብሪካ የሽያጭ ዳይሬክተር ሆኖ ተቀጠረ። ይህ ሥራ ኮንጎን ከጫፍ እስከ ጫፍ ለመዞር ዕድል ሰጠው። ሕዝቡን አገኘ። የገጠሩን ሕዝብ ስቃይ አየ።
በተለያዩ ጎሳዎች መካከል ያለውን ልዩነትና አንድነት አስተዋለ። ሉሙምባ በዚህ ወቅት አንድ ወሳኝ ነገር ተረዳ። የኮንጎ ሕዝብ ተከፋፍሏል። ቤልጅየሞች ሥልጣናቸውን ለማቆየት ከፋፍለህ ግዛ ዲቫይድ ኤንድ ሩል የሚለውን ስልት በብልሃት እየተጠቀሙበት ነው። አንዱን ጎሳ ከሌላው ጋር ያጋጩታል። ይህንን ለመስበር አንድና ጠንካራ የሆነ ጎሳን መሠረት ያላደረገ ብሔራዊ ፓርቲ እንደሚያስፈልግ አመነ። የኮንጎ ብሔራዊ ንቅናቄ ኤምኤንሲ የሚወለድበት ጊዜ ደረሰ። 1958 ዓመተ ምህረት የኮንጎ ፖለቲካ መንቀሳቀስ የጀመረበት ዓመት ነው። ነገር ግን እንቅስቃሴው አስፈሪ መልክ ነበረው። አብዛኞቹ የፖለቲካ ፓርቲዎች የተመሠረቱት በጎሳ ላይ ነበር። ለምሳሌ አባኮ የተሰኘው ፓርቲ የባኮንጎን ሕዝብ ብቻ ወክሎ የተነሳ ሲሆን መሪው ጆሴፍ ካሳvubu ነበር። በካታንጋ ግዛት ደግሞ ሞይስ ሾምቤ ኮናካት የተባለ የጎሳ ፓርቲ አቋቁሞ ነበር። ሁሉም የኔ ጎሳ የኔ ክልል ይል ነበር። በዚህ የጎሳ ፖለቲካ ማዕበል መሃል ግን አንድ ሰው ብቻ የተለየ ቋንቋ ይዞ መጣ፤ ፓትሪስ ሉሙምባ። ጥቅምት 1958 ዓመተ ምህረት ሉሙምባና ጓደኞቹ የኮንጎ ብሔራዊ ንቅናቄ ኤምኤንሲ ሙቭመንት ናሽናል ኮንጎሌ የተሰኘ ፓርቲ መሠረቱ። የዚህ ፓርቲ መርህ ቀላል ግን ከባድ ነበር። ኮንጎ አንድ ናት። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ሁላችንም ኮንጓውያን ነን። ጎሳ ይለያየናል፣ ሀገር ግን አንድ ያደርገናል። ሉሙምባ አዲስ አበባ የመሰለች ውብ ንግግር ነበረው። በየመጠጥ ቤቱ በየአደባባዩ እየቆመ ሲናገር ሰዎችን የማፍዘዝ ብቃት ነበረው። ከትንሽ ጎሳ መውጣቱ በዚህ ወቅት ጠቀመው። ማንም የሰው ለራሱ ጎሳ እያዳላ ነው ሊለው አልቻለም። የሉሙምባ ስም በኮንጎ ከተሞች ሁሉ እንደ እሳት ተቀጣጠለ። ታኅሳስ 1958 ዓመተ ምህረት ለሉሙምባ ሕይወት ወሳኝ ምዕራፍ ሆነ። በጋና ዋና ከተማ አክራ የመላው አፍሪካ ሕዝቦች ጉባኤ ኦል አፍሪካን ፒፕልስ ኮንፈረንስ ተዘጋጀ። የዚህ ጉባኤ አስተናጋጅ የአፍሪካ የነጻነት አባት ዶክተር ኳሜ ንክሩማ ነበሩ። ሉሙምባ ወደዚህ ጉባኤ ለመሄድ ገንዘብ አልነበረውም። ነገር ግን የፓርቲው አባላትና ጓደኞቹ አዋጥተው የአውሮፕላን ቲኬት ገዙለት። ሉሙምባ አክራ ሲደርስ የተመለከተው ነገር ሕይወቱን ለዘላለም ቀየረው። ነፃ የወጣች አፍሪካዊት ሀገር አየ። ጥቁር መሪዎች ሀገራቸውን ሲያስተዳድሩ ተመለከተ። ከሁሉም በላይ ደግሞ ከኳሜ ንክሩማ ጋር ተገናኘ። ንክሩማ ለሉሙምባ አንድ ምክር ሰጠው። የፖለቲካ ነፃነት ብቻውን ዋጋ የለውም። ኢኮኖሚያዊ ነፃነት ካልታከለበት ባርነት ይቀጥላል። ጠንካራ ማዕከላዊ መንግሥት ያስፈልግሃል። ለጎሳ ፖለቲካ እጅ አትስጥ። ሉሙምባ ከጋና ሲመለስ ሌላ ሰው ሆኖ ነበር። አመለካከቱ ከተሐድስ ወደ አብዮት ተሸጋገረ። ለቤልጂየሞች እባካችሁ መብት ስጡን ማለቱን አቆመ። ቋንቋው ተቀየረ። ነፃነት አሁን እንፈልጋለን፣ ኮንጎ የኛ ናት ማለት ጀመረ። ሊዮፖልድቪል ወይም ኪንሻሳ አውሮፕላን ማረፊያ ሲደርስ በሺዎች የሚቆጠሩ ደጋፊዎቹ ጠበቁት። ለሕዝቡ ባደረገው ንግግር የቤልጂየም ቅኝ ግዛት ማብቃት አለበት ሲል አወጀ። ቤልጂየሞች ደነገጡ። እንዴት ትሑቱ ልጅ ጋና ሄዶ ተበላሸ አሉ። ነገሮች በፍጥነት ተበላሹ። ጥር 4 1959 ዓመተ ምህረት በሊዮፖልድቪል ከተማ የፖለቲካ ስብሰባ ተከለከለ። የተበሳጨው ሕዝብ ወደ አደባባይ ወጣ። የቤልጂየም ፖሊሶች ተኩስ ከፈቱ። በዚያ ቀን ብቻ በመቶዎች የሚቆጠሩ ኮንጎአውያን ተገደሉ። ከተማዋ በደም ታተበች። ይህ ክስተት የቤልጂየምን መንግሥት አስደነገጠ። ንጉሥ ቦዶዋን ከብራስልስ ሆኖ ለሕዝቡ ንግግር አደረገ። ለመጀመሪያ ጊዜ ነፃነት የሚለውን ቃል ተነፈሰ። ነገር ግን ቀኑ አልተወሰነም ነበር። የሽግግር ጊዜው ለዓመታት እንዲቆይ ነበር ቤልጂየሞች ያቀዱት። ሉሙምባ ግን አልተተኛም።
ነፃነትን በረዥም ቀጠሮ አንፈልግም አለ። ጥቅምት 1959 ዓመተ ምህረት በስታንሊቪል የራሱ ምሽግ በሆነችው ከተማ ትልቅ ሰልፍ ጠራ። ሰልፉ ወደ ረብሻ ተቀየረ። ፖሊስ እንደገና ተኮሰ። ወደ 30 የሚጠጉ ሰዎች ሞቱ። ቤልጂየሞች የዚህ ሁሉ መዘዝ ሉሙምባ ነው አሉ። አደኑት፣ ያዙት፣ በእስር ቤት ወረወሩት። በዚህ ጊዜ እስሩ ከባድ ነበር። ተደበደበ፣ መነጹ ተሰበረ። ነገር ግን ሉሙምባ እስር ቤት ሆኖም የኮንጎ ፖለቲካ ማዕከል እሱ መሆኑን አስመሰከረ። ምርጫው ቀርቦ ነበር። የሉሙምባ ፓርቲ ኤምኤንሲ መሪዬ ካልተፈታ በምርጫው አልሳተፍም አለ። ሌሎች ፓርቲዎችም ሉሙምባ በሌለበት የሚደረግ የነፃነት ድርድር ዋጋ እንደሌለው ለቤልጂየሞች ነገሩ። ቤልጂየም አጣብቂኝ ውስጥ ገባች። ያለ ሉሙምባ ኮንጎን ማረጋጋት እንደማይቻል ተረዱ። 1960 ዓመተ ምህረት ብራሰልስ ላይ የጠረጴዛ ዙሪያ ጉባኤ ራውንድ ቴብል ኮንፈረንስ ተጠራ። አጀንዳው የኮንጎ ነፃነት ቀን መወሰን ነበር። የኮንጎ መሪዎች ተሰብስበው ሉሙምባ የት አለ አሉ። ቤልጂየሞች ምንም ምርጫ አልነበራቸውም። ሉሙምባን ከእስር አውጥተው ልብሱን አስቀይረው ቀጥታ ወደ አውሮፕላን አስገቡት። እጆቹ ላይ የካቴና ጠባሳ፣ ፊቱ ላይ የድብደባ ምልክት ይታይ ነበር። ብራሰልስ ሲደርስ እንደ ጀግና ተቀበሉት። በድርድሩ ላይ ሉሙምባ የቤልጂየምን ባለሥልጣናት በአመቀኙ አሸነፋቸው። ቤልጂየሞች ነፃነቱን ለረጅም ጊዜ ለማራዘም ፈልገው ነበር። ሉሙምባ ግን አይቻልም አሁን አለ። በመጨረሻም አንድ ቀን ተወሰነ። ሰኔ 30 1960 ጁን 30 1960። ከስምምነቱ በኋላ እስከ ነፃነት ቀኑ ድረስ የቀረው ጊዜ 6 ወር ብቻ ነበር። ይህ ለኮንጎ ወጥመድ ነበር። ቤልጂየሞች በዚህ አጭር ጊዜ ውስጥ ተደራጅተው ሀገር መምራት አይችልም፣ ስለዚህ ተመልሰው እኛኑን ይለምኑናል ብለው አስበው ነበር። ፖለቲካውን ለነሱ እንሰጣለን፣ ኢኮኖሚውን ግን እኛ እንቆጣጠራለን የሚል የረቀቀ ሴራ ነበር። እዚህ ላይ የመጀመሪያው ትልቅ ስህተት ወይም የግዳጅ ውሳኔ ተፈጠረ። የውጭ ኃይሎችና የቤልጂየም ተጽዕኖ ፈጣሪዎች አንድ መፍትሔ አቀረቡ። ሉሙምባ ጠቅላይ ሚኒስትር ወይም የመንግሥት መሪ ይሁን፣ ተቀናቃኙ ጆዜፍ ካሳቮቡ ደግሞ ፕሬዚዳንት ወይም የሀገር መሪ ይሁን ተባለ። ይህ ውሃና ዘይትን እንደ መቀላቀል ነበር። ሉሙምባ አክራሪ፣ ብሔርተኛ እና አንድነትን የሚሰብክ ሲሆን፣ ካሳቮቡ ደግሞ ኮንዘርቫቲቭ፣ ለቤልጂየሞች የቀረበ እና የጎሳ ፖለቲካ አራማጅ ነበር። ሁለቱ በአንድ መንግሥት ውስጥ መቀመጣቸው ለወደፊቱ ቀውስ በር ከፈተ። ቢሆንም ሉሙምባ በ34 ዓመቱ የኮንጎ ጠቅላይ ሚኒስትር ሆነ። ወጣቱ የፖስታ ቤት ሠራተኛ አሁን የአፍሪካ ግዙፍ ሀገር መሪ ነው። ነገር ግን ጠላቶቹ አልተኛም ነበር። አሜሪካ ሲአይኤ ሉሙምባን እንደ ኮሚኒስት እና የሶቪየት ኅብረት ወዳጅ አድርጋ ፈረጀችው። ቤልጂየሞች ይህ ሰው የአልማዝና የመዳብ ማዕድኖቻችንን ይነጥቀናል ብለው ሰጉ። የካታንጋው ሾምቤ ጦሩን እያዘጋጀ ነበር። ቀኑ ደረሰ። ሰኔ 30 1960 የነፃነት ቀን። ዓለም ሁሉ ዓይኑን ኮንጎ ላይ ጥሏል። ንጉሥ ቦድዋን ንግግር ሊያደርግ ተዘጋጅቷል። ሉሙምባም የራሱን ንግግር ይዘዋል። ያ ቀን ታሪክ የሚቀየርበት ቀን ነበር። ሰኔ 30 1960 ዓመተ ምህረት ኪንሻሳ፣ በወቅቱ ሊዮፖልድቪል። ፓሌ ዴላ ናሲዮን የብሔራዊ ቤተ መንግሥት አዳራሽ በክብር እንግዶች ተሞልቷል። አየር ላይ ያለው ስሜት ቅልቅል ነው። በውጭ የኮንጎ ሕዝብ በደስታ ይጨፍራል፣ በውስጥ ግን ፊቶች ላይ ውጥረት ይነበባል። የቤልጅየሙ ንጉሥ ቦዶዋን ወደ መድረኩ ወጣ። የ29 ዓመቱ ወጣት ንጉሥ የክብር ልብሱን ለብሶ ሰይፉን ታጥቆ ንግግሩን ጀመረ። ንግግሩ ግን ኮንጎአውያንን የሚያስቆጣ ነበር። የቅድመ አያቱን ጨካኙን ንጉሥ ሊዮፖልድ ዳግማዊን እንደ ሥልጣኔ አባት እና እንደ ጀግና አሞገሰ። ነፃነትን የሰጠናችሁ እኛ ነን፣ ይህንን ስጦታ በአግባቡ ይዙት የሚል አይነት የበላይነት የሚነጻረበት ንግግር አደረገ። ቀጥሎ የፕሬዚዳንቱ ካሳቮቡ ተራ ነበር።
እርሱም ንግግሩ ለስላሳ ነበር። ቤልጅየምን አመሰገነ። ሁሉም ነገር በሰላም አለቀ ተብሎ ሲታሰብ ድንገት ከፕሮግራም ውጪ አንድ ሰው ወደ ማይክሮፎኑ ተንደረደረ። ፓትሪስ ሉሙምባ። ሉሙምባ በንዴት እየተቀነቀጠ ነበር። የንጉሡ ንግግር አላስችለውም። ማይክሮፎኑን ጨበጠ እና የታሪክን ፍሰት የቀየረውን ንግግር አደረገ። ለንጉሡ አላጎበደድችም። እንዲህ አለ። ይህ ነፃነት በችሮታ አልተሰጠንም። በታላቅ ትግል፣ በደም እና በእንባ የተገኘ ነፃነት ነው። የደረሰብንን ስድብ፣ የደረሰብንን ግርፋት፣ ጥቁር ስለሆንን ብቻ የደረሰብን የነበረውን አድልዎ መቼም አንረሳውም። እኛ ከእንግዲህ የማንም ጦጣዎች አይደለንም። አዳራሹ በጭብጨባ ቀለጠ። ይህ ንግግር ለኮንጎአውያን የክብር ካባ ነበር። ለቤልጂየሞችና ለምዕራባውያን ግን የጦርነት አዋጅ ነበር። ንጉሥ ቡድዋን በንዴት ፊቱ ጠቆረ። በዚያች ቅጽበት ሉሙምባ በምዕራባውያን ዘንድ መወገድ ያለበት እብድ ውሻ ተብሎ ተፈረጀ። የሞት ፍርዱ በፊርማ ሳይሆን በልብ ውስጥ የተወሰነው እዚህ መድረክ ላይ ነበር። ነፃነቱ በታወጀ በአምስተኛው ቀን ሐምሌ 5 1960 ዓመተ ምህረት ነገሮች ተበላሹ። የኮንጎ ሰራዊት ፎርስ ፒብሊክ አሁንም በቤልጂየም ጄኔራሎች ይታዘዝ ነበር። ወታደሮቹ አንድ ነገር ጠበቁ። ነፃነት ሲመጣ የነጭ አዛዦች ይባረራሉ፣ እኛ ደግሞ እናድጋለን ብለው ነበር። ነገር ግን የቤልጂየሙ አዛዥ ጄኔራል ኤሚል ጃንሰንስ ወታደሮቹን ሰብስቦ ጥቁር ሰሌዳ ላይ አንድ አስደንጋጭ ነገር ጻፈ። ከነፃነት በፊት እኩል ይሆናል ከነፃነት በኋላ። በፍራንስኛ አቫ ሌንደፓንዳንስ እኩል ይሆናል አፕሬ ሌንደፓንዳንስ። ትርጉሙም ምንም የሚቀየር ነገር የለም፣ እኔ አሁንም አለቃችሁ ነኝ፣ እናንተ ታዛዥ ናችሁ ማለት ነው። ይህ የወታደሮቹን ትዕግሥት አስጨረሰ። ሰራዊቱ አመፀ። በነጭ መኮንኖች ላይ መሳሪያ አነሱ። ትርምስ ተፈጠረ። በከተማው የሚኖሩ ነጮች ተደብደቡ፣ ንብረት ተዘረፈ። ሉሙምባ አመፁን ለማብረድ ሞከረ። ጄኔራል ጃንሰንስን አባረረ። የሰራዊቱን ስም ወደ የኮንጎ ብሔራዊ ጦር አርሜ ናሲዮናል ኮንጎሌዝ ቀየረ። የራሱን ጓደኛና የቀድሞ ጋዜጠኛ የነበረውን ጆዜፍ ሞቡቱ በኋላ ሞቡቱ ሴሴ ሴኮ የጦር ኃይሎች ኢታማዦር ሹም አድርጎ ሾመ። ይህ ሹመት ለወደፊቱ ለሉሙምባ ውድቀት ትልቁ ስህተት ይሆናል። ሉሙምባ ተስፋ አልቆረጠም። ዓለም አቀፍ እርዳታ መጠየቅ ጀመረ። መጀመሪያ ወደ ተባበሩት መንግሥታት ድርጅት ዩኤን ዞረ። ዋና ጸሐፊው ዳግ ሃመርሾልድ ሰላም አስከባሪ ጦር ወደ ኮንጎ ላኩ። ነገር ግን ጦሩ የቤልጂየምን ወታደሮች ከማስወጣትና ካታንጋን ከመጀንጠል ለማስቆም ፈቃደኛ አልሆነም። እኛ የመጣነው ሰላም ለማስከበር እንጂ ጣልቃ ለመግባት አይደለም የሚል አስቂኝ መልስ ሰጡ። ሉሙምባ በብስጭት ወደ አሜሪካ በረረ። የፕሬዚዳንት አይዘንሃወርን እርዳታ ፈለገ። ነገር ግን ዋሽንግተን ሲደርስ ቀዝቃዛ አቀባበል ተደረገለት። ፕሬዚዳንቱ ሊያገኙት ፈቃደኛ አልሆኑም። የአሜሪካ ባለሥልጣናት ሉሙምባን እንደ አደገኛና ያልተረጋጋ ሰው አድርገው ቆጠሩት። እርዳታ ቀለቁሉት። ሉሙምባ ወደ ግድግዳ ተገፍቶ ነበር። ሀገሩ እየፈራረሰች ነው። ሕዝቡ እየተገደለ ነው። ማንም ሊረዳው አልቻለም። በመጨረሻም ያንን አደገኛ ውሳኔ ወሰነ። ምዕራባውያን ካልረዱኝ ወደ ምስራት እዞራለሁ አለ። ለሶቪየት ኅብረት ሩሲያ መሪዎች ቴሌግራም ላከ። ሩሲያ ወዲያውኑ ምላሽ ሰጠች። አውሮፕላኖች፣ መኪናዎችና ወታደራዊ አማካሪዎችን ላከች። ይህ ውሳኔ በአሜሪካ ዓይን የማይቀርበው ቀይ መስመር ነበር። አሜሪካና ሲአይኤ ሉሙምባ ሁለተኛው የኩባው ፊዴል ካስትሮ እየሆነ ነው፣ አፍሪካን ለኮሙኒስቶች ሊሰጥ ነው ብለው አመኑ። ዋሽንግተን ውስጥ በድብቅ አንድ ትዕዛዝ ተላለፈ። የሲአይኤ ዳይሬክተር አለን ዱለስ በኮንጎ ለሚገኘው ወኪላቸው ላሪ ዴቭሊን መልእክት ላኩ። ሉሙምባ መወገድ አለበት በማንኛውም መንገድ። ለሉሙምባ ግድያ መርዝ፣ ፖይዝን፣
ከዋሽንግተን ተዘጋጅቶ በዲፕሎማቲክ ሻንጣ ወደ ኮንጎ ተላከ። አደኑ በይፋ ተጀመረ። ሴፕቴምበር 5 1960 ዓመተ ምህረት ምሽት ፕሬዚዳንት ጆዜፍ ካሳቡቡ በድንገት በብሔራዊ ራዲዮ ቀረቡ። በራዲዮ ለሕዝቡ ያሰሙት መልእክት ያልተጠበቀ ነበር። ፓትሪስ ሉሙምባ ሀገሪቱን ወደ እርስ በርስ ጦርነት የከተተ ስለሆነ ከጠቅላይ ሚኒስትርነቱ አባርሬዋለሁ አሉ። ሉሙምባ ይህን ሲሰማ ጆሮውን ማመን አቃተው። በሕገ መንግሥቱ መሠረት ፕሬዚዳንቱ ጠቅላይ ሚኒስትሩን የማባረር መብት አልነበረውም። ሉሙምባ በፍጥነት ወደ ራዲዮ ጣቢያው ሄደ። ማይክሮፎኑን ተረከበ። ካሳቡቡ የሀገር ከዳተኛ ነው፣ እኔ በሕዝብ የተመረጥኩ መሪ ነኝ፣ ማንም ሊያባረረኝ አይችልም፣ እርሱንም ከሥልጣን አውርጄዋለሁ ሲል አወጀ። ኮንጎ መንግሥት አልባ ሆነች። ሁለት መሪዎች አንዱ ሌላውን ተባረሃል ይላል። ግራ መጋባት ነገሰ። በዚህ መሃል በዝምታ ሲያደባ የነበረው ሦስተኛው ሰው ብቅ አለ። የሉሙምባ የቅርብ ጓደኛ እና በሉሙምባ ሹመት የጦር አዛዥ የሆነው ኮሎኔል ጆዜፍ ሞቡቱ። ሞቡቱ በዚህ ወቅት ከአሜሪካን CIA እና ከቤልጂየም የሰለላ ድርጅቶች ገንዘብ እየተቀበለ ነበር። ለአንድ ወታደር ታማኝነት መግዣ የሚሆን በቂ ዶላር አፍሰውለታል። ሴፕቴምበር 14 ሞቡቱ በይፋ መፈንቅለ መንግሥት አደረገ። ነገር ግን ስሙን ገለልተኛ እርምጃ አለው። እስከ ዲሴምበር 31 ድረስ ፖለቲከኞችን ሁሉ አግጃለሁ፣ ኒውትራላይዝድ አደረግኩኝ፣ ሀገሪቱን በቴክኖክራቶች እመራለሁ አለ። የሶቪየት ኅብረት ዲፕሎማቶችና አማካሪዎች በ48 ሰዓት ውስጥ ከሀገር እንዲወጡ አዘዘ። ሉሙምባ ብቻውን ቀረ። ሉሙምባ በጠቅላይ ሚኒስትር መኖሪያ ቤቱ ውስጥ እንዲቀመጥ ተደረገ። ይህ ቤት ለእርሱ እስር ቤቱም ምሽጉም ነበር። ሁኔታው እጅግ አስገራሚ ነበር። ቤቱ በሁለት ዙር ወታደሮች ተከቦ ነበር። የውስጠኛው ክበብ የተባበሩት መንግሥታት UN ወታደሮች፣ በተለይም የጋና ወታደሮች ነበሩ። ሥራቸው ሉሙምባን መጠበቅ ነበር። የውጨኛው ክበብ የሞቡቱ ወታደሮች ነበሩ። ሥራቸው ሉሙምባ ከአጥሩ ካለፈ መግደል ወይም ማሰር ነበር። ሉሙምባ በመስኮት ሆኖ ውጭ ያለውን ሁኔታ ይመለከት ነበር። ስልኩ ተቆርጧል። ምግቡ እየተመጠነ ነበር። ከሳምንታት በኋላ አንድ አሳዛኝ ዜና ሰማ። በስዊዘርላንድ የነበረችው ትንሿ ልጁ ታመች፣ ከዚያም ሞተች። ይህ ለሉሙምባ የልብ ስብራት ነበር። የቀብር ሥነ ሥርዓቷ ላይ ለመገኘት ፍቃድ ጠየቀ። ተከለከለ። እዚህ እንደ አይት ተቀምጬ መሞት የለብኝም አለ። አንድ ዕቅድ አወጣ። በስተ ምስራቅ በምትገኘው ስታንሊቪል ኪሳንጋኒ የእርሱ ደጋፊዎችና ታማኝ ወታደሮች አሉ። ወደዚያ ከደረስኩ አዲስ መንግሥት አቋቁሜ መታገል እችላለሁ ብሎ አመነ። ኖቬምበር 27 1960 ዓመተ ምህረት ሌሊት ከባድ ዝናብ ይዘነባል። የሞቡቱ ወታደሮች በዝናቡ ምክንያት መጠለያ ፍለጋ ከአጥር ራቅ ብለው ነበር። ሉሙምባ አገልጋዮችና ጓደኞች አንድ ዕቅድ አወጡ። ሉሙምባን በአንድ ሼቭሮሌት መኪና ውስጥ ከኋላ ወንበር ወለል ላይ አስተኛውት። በላዩ ላይ ብርድ ልብስ ደረቡበት። የመኪናው አሽከርካሪ ወደ ኬላው ሲደርስ ለወታደሮቹ እጅ ነሣ። ወታደሮቹ ዝናቡ ስለከበደ መኪናውን በደንብ አልፈተሹትም። መኪናዋ አለፈች። ከኋላ ሌሎች መኪኖች ተከተሉ። ሉሙምባ፣ ሚስቱ ፖሊን እና ትንሹ ልጃቸው ሮላንድ ከጥቂት ታማኝ ሰዎች ጋር ከኪንሻሳ ከተማ ወጡ። ጉዞው ወደ ስታንሊቪል ነበር። ረጅም መንገድ ነው። ጫካና ወንዝ ማቋረጥ ይጠይቃል። ነገር ግን ሉሙምባ አንድ ገዳይ ስህተት ሠራ። ከመደበቅ ይልቅ በሚያልፍባቸው መንደሮች ሁሉ እየቆመ ለሕዝቡ ንግግር ማድረግ ጀመረ። ጠቅላይ ሚኒስትራችሁ መጣሁ፣ ትግሉ ይቀጥላል እያለ ሕዝቡን ያነቃቃ ነበር። ሕዝቡ በደስታ ይቀበለዋል፣ ምግብ ያቀርብለታል። ይህ ግን ጊዜውን በላበት። የሞቡቱ ሰላዮች ሉሙምባ የት እንዳለ አወቁ። ሞቡቱ በንዴት ጦሩን አዘዘ። ትናንሽ አውሮፕላኖች ጫካውን እያሰሱ መብረር ጀመሩ። አደኑ ተጧጦፈ። ዲሴምበር 1
1960 ዓመተ ምህረት ሉሙምባና ቤተሰቡ ሎዲ በተባለ ቦታ የሚገኘው ሳንኩሩ ወንዝ ደረሱ። ወንዙን ለመሻገር ጀልባ ፌሪ ያስፈልግ ነበር። የሉሙምባ መኪናዎች ወንዙን ተሻገሩ። ነገር ግን ሉሙምባ በወንዙ ዳር ቀረ። ለምን? ታሪክ ጸሐፊዎች ይከራከራሉ። አንዳንዶች ሚስቱ ፖሊን ወደ ኋላ ቀርታ ስለነበር እሷን እየጠበቀ ነው ይላሉ። ሌሎች ጀልባዋ ተበላሽታ ነው ይላሉ። ምክንያቱም ምንም ይሁን ምን ያ መዘግየት ለሕይወቱ ማብቂያ ሆነ። ከሩቅ መኪና ድምፅ ተሰማ። የሞቡቱ ወታደሮች ነበሩ። ሉሙምባ ሊሸሽ ሲል ተከበበ። ወታደሮቹ መሳሪያቸውን አቀባበሉ። ምንም አማራጭ አልነበረም። እጅ ሰጠ። ወታደሮቹ በጭካኔ ወደ እርሱ ተጠጉ። መነጽሩን ከፊቱ ላይ መቱት። ወደቀ። በሰደፍ ደበደቡት። እጆቹን በገመድ ወደ ኋላ አሰሩ። እንደ እንስሳ ወደ መኪና ወረወሩት። ሚስቱ ፖሊን እያለቀሰች ስትከተለው እሷንም ገፍተው ጣሏት። ልጁ ሮላንድ በፍርሃት ይንቀጠቀጥ ነበር። ሉሙምባን ወደ ሞቡቱ ጦር ሰፈር ወሰዱት። እዚያ የደረሰው መከራ ቃላት ሊገልጹት አይችሉም። ቴሌቪዥን ካሜራዎች እየቀረጹ ወታደሮቹ የሉሙምባን ፀጉር ይጎትቱታል፣ ፊቱን ይመቱታል። ሲአይኤ ወኪሎችና ቤልጂየም መኮንኖች በቅርብ ርቀት ሆነው በደስታ ይመለከቱ ነበር። በመጨረሻም ሉሙምባ ጓደኛው ሞሪስ ምፖሎና ጆዜፍ ኦኪቶ ተጭነው ወደ ቲስቪል ወታደራዊ ካምፕ እስር ቤት ተወሰዱ። በዚያ እስር ቤት ውስጥ ሉሙምባ ለወታደሮቹ ንግግር ማድረግ ጀመረ። የሚገርመው ነገር የታሰረበት ካምፕ ወታደሮች ከጥቂት ቀናት በኋላ ልባቸው ሊራራለት ሊደግፉትም ከጫፍ ደርሰው ነበር። ይህ ዜና ሞቡቱ፣ ቤልጂየምና ሲአይኤን አስደነገጠ። ይህ ሰው አፉ እስካለ ድረስ አደገኛ ነው፣ በእስር ቤትም ሆኖ ያሸንፈናል አሉ። ስለዚህ የመጨረሻውን የሞት ካርድ ለመሳብ ወሰኑ። ወደ ጠላቱ ወደ ካታንጋ እንላከው፣ ሾምቤ ይጨርሰው የሚል ውሳኔ ተላለፈ። ጥር 17 1961 ዓመተ ምህረት በቲስቪል እስር ቤት የነበሩት ሉሙምባ፣ ሞሪስ ምፖሎ እና ጆሴፍ ኦኪቶ በድንገት ከሴሎቻቸው ተጎትተው ወጡ። አውሮፕላን ማረፊያ ተወሰዱ። DC-4 የተባለ አውሮፕላን ሞተሩን እያሞቀ ይጠብቃቸው ነበር። መድረሻቸው አንድ ብቻ ነው፣ ኤልዛቤትቪል፣ የአሁኗ ሉቡምባሺ፣ የካታንጋ ግዛት። ይህ ማለት ወደ ጠላት አፍ፣ ወደ አንበሳ መንጋጋ መላክ ማለት ነው። ጉዞው በራሱ ሲኦል ነበር። በአውሮፕላኑ ውስጥ የነበሩት የሉባ ጎሳ ወታደሮች እና የቤልጂየም ጠባቂዎች ሉሙምባንና ጓደኞቹን ከመቀመጫቸው መሬት ላይ ጥለው ይረግጧቸው ነበር። ፓይለቱ ሳይቀር ከመሪው ክፍል ወጥቶ እባካችሁ አውሮፕላኑን እስክንጥል ድረስ አታነቀጥቁት ብሎ እስኪማጠን ድረስ ድብደባው ቀጠለ። ሉሙምባ ደሙ እየፈሰሰ ፊቱ አብጦ ልብሱ ተቀዳዶ ነበር። አውሮፕላኑ ካታንጋ ሲያርፍ የተባበሩት መንግስታት ዩኤን ሰላም አስከባሪዎች በቅርብ ርቀት ቆመው ነበር። እነዚህ ወታደሮች ጣልቃ መግባትና እስረኞቹን ማዳን ይችሉ ነበር። ነገር ግን አይናቸውን ጨፈኑ። ትዕዛዝ የለንም አሉ። ሉሙምባ በአውሮፕላኑ መሰላል ላይ ሲወርድ በቦታው የነበሩት የካታንጋ ወታደሮች እንደ አውሬ ተንከባለሉበት። በካሜራ ፊት ዓለም እያየ ተጎተተ። ወደ ወታደራዊ ጂፕ ተወርውሮ ተወሰደ። ሦስቱ እስረኞች ወደ አንድ የተገለለ ቤት ተወሰዱ። ቦታው ቪላ ብሩዌዝ ይባላል። እዚህ ቤት ውስጥ የደረሰው ነገር በሰው ልጅ ታሪክ እጅግ አሳፋሪው ምዕራፍ ነው። የካታንጋው መሪ ሞይስ ሾምቤና ሚኒስትሮቹ ወደ ቤቱ መጡ። እስረኞቹን ተመለከቷቸው። አንዳንዶቹ ሚኒስትሮች በሉሙምባ ፊት ላይ ተፉበት፣ ፊቱን በጥፊ መቱት። እንዲያውም የቤልጂየም ወታደራዊ አማካሪዎችም ድብደባውን ተቀላቀሉ። ሉሙምባ ግን አንዲት ቃል አልተነፈሰም። ሕመሙን ዋጠው። አይኖቹ ግን አሁንም እሳት ይተፉ ነበር። ምሽት ላይ ውሳኔው ተላለፈ። የቤልጂየም ኮሚሽነር ፍራንስ ቨርሹር እና ካፒቴን ጋት ለሾምቤ ነገሩት። እነዚህ ሰዎች ነገን ማየት የለባቸውም፣ ዛሬ ማታ መጨረስ አለብን። ምሽቱ 4 ሰዓት ገደማ እስረኞቹ ከመሬት ላይ ተነሱ፣ ወደ ጫካ ተወሰዱ። ቦታው አስቀድሞ ተዘጋጅቷል።
አንድ ትልቅ ጉድጓድ ተቆፍሯል። በዙሪያው የፖሊስ መኪኖች መብራታቸውን አብርተው ጉድጓዱንና ዛፎቹን አበሩት። አካባቢው በአስፈሪ ብርሃን ታጠበ። የግድያ ቡድኑ ፋይሪንግ ስኳድ ተሰለፈ። አዛዡ ቤልጂየማዊው ካፒቴን ጁሊያን ጋት ነበር። መጀመሪያ ጆዜፍ ኦኪቶ ተጎተተ። ተንበርክኮ እንዲቀመጥ ተደረገ። የጥይት ናዳ ወረደበት። ጉድጓድ ውስጥ ወደቀ። ቀጥሎ ሞሪሱም ፖሎ ተራው ደረሰ። እርሱም በተመሳሳይ ሁኔታ ተገደለ። በመጨረሻም ፓትሪስ ኤሜሪ ሉሙምባን ወደ ጉድጓዱ ጫፍ አመጡት። ምንም የመለመን ምልክት አልታየበትም። ለቤተሰቡ፣ ለልጆቹ ወይም ለሕይወቱ ምሕረትን አልጠየቀም። ቀና ብሎ ገዳዮቹን ተመለከታቸው። ምናልባት በልቡ እናንተ ሰውነቴን እንጂ ታሪኬን አትገድሉም ብሎ አስቦ ይሆናል። ትዕዛዝ ተሰጠ። ተኩስ። የጥይት ሩምታ አስተጋባ። የአፍሪካ ተስፋ የነበረው ሰውነት በጠመንጃ ኃይል ተበሳሳ። ሉሙምባ ወደ ጉድጓዱ ወደቀ። የአፍሪካ አንበሳ በ35 ዓመቱ አረፈ። ታሪኩ እዚህ ጋር አላበቃም። የጭካኔው ጥግ የሚጀምረው እዚህ ጋር ነው። በማግስቱ ጠዋት ገዳዮቹ ተጨነቁ። ይህ ጉድጓድ ከተገኘ ሕዝቡ አስከሬኑን ካየ አመጽ ይነሳል፣ ሉሙምባ እንደ ሰማዕት ይመለካል ብለው ፈሩ። ስለዚህ አንድ ዘግናኝ ዕቅድ አወጡ። ጄራርድ ሶቴ የተባለ የቤልጂየም ፖሊስና ወንድሙ ተልዕኮ ተሰጣቸው። የሰልፈሪክ አሲድ፣ መጋዝ፣ ሃክሶና ጭምብል ያዙ። ወደ ጫካው ተመለሱ። አስከሬኖቹን ከጉድጓድ አወጡ። በዚያ ጨለማ ጫካ ውስጥ ጠረኑ በሚያቀለሽል ሁኔታ ውስጥ ሆነው የሉሙምባንና የጓደኞቹን አስከሬን በቤላዋ ቆራረጡት። የአሲድ ገንዳ ውስጥ ጨመሩት። ስጋው እስኪቀልጥ አጥንቱ እስኪፈርስ ድረስ ጠበቁ። ያልቀለጠውን አጥንት ፈጩትና በተኑት። ከሉሙምባ ሰውነት ምንም ነገር አልቀረም ማለት ይቻላል። ጄራርድ ሶቴ ግን እንደ መታሰቢያ ትሮፊ 2 የወርቅ ጥርስና 1 የጣት አጥንት በኪሱ ይዞ ወደ ቤልጂየም ሄደ። ይህ አጥንት ከ60 ዓመታት በኋላ በ2022 ዓመተ ምህረት ነው ወደ ቤተሰቡ የተመለሰው። ለሚዲያና ለዓለም ሕዝብ ሉሙምባ አምልጦ ሲሸሽ በመንደር ሰዎች ተገደለ የሚል ውሸት ተነገረ። ነገር ግን እውነቱ ቀስ በቀስ ወጣ። በካይሮ፣ በለንደን፣ በኒውዮርክ እና በቤልግሬድ ሕዝብ አደባባይ ወጥቶ ገዳዮች እያለ ጮኸ። ሉሙምባ ከመሞቱ ጥቂት ቀደም ብሎ ለሚስቱ ለፖሊን የጻፈው ደብዳቤ ዛሬም ድረስ የአፍሪካውያን የቃል ኪዳን ሰነድ ሆኖ ይነበባል። እንዲህ ብሎ ነበር: ውዷ ባለቤቴ፣ በሕይወት እንደምሞት ወይም እንደማልሞት አላክም። ነገር ግን አንድ ቀን ታሪክ ይፈርዳል። ያ ታሪክ ግን በብራስልስ፣ በፓሪስ ወይም በዋሽንግተን የሚጻፍ ታሪክ አይደለም። በነፃ የካባቸው ሀገራት በአፍሪካ ልጆች የሚጻፍ የክብር ታሪክ ይሆናል። አፍሪካ የራሷን ታሪክ ትጽፋለች። እርሱም የክብርና የናጽነት ታሪክ ይሆናል። ለልጆቼ ንገሪያቸው፣ ይህቺ ኮንጎ ታላቅ እንደምትሆን ንገሪያቸው። ፓትሪስ ሉሙምባ ስልጣን ላይ የቆየው ለ2 ወራት ከጥቂት ቀናት ብቻ ነው። ነገር ግን በእነዚያ ቀናት ውስጥ የዘራው ዘር ለዘላለም ጸድቋል። እርሱ የተገደለው ስለ ስልጣን ሳይሆን የአፍሪካ ሀብት ለአፍሪካውያን መሆን አለበት ብሎ ስላመነ ነው። ዛሬ በኪንሻሳ አደባባይ ላይ የሉሙምባ ሐውልት ቆሟል። እጁን ወደ ሰማይ ዘርግቶ ዛሬም ድረስ ኮንጎ አንድ ናት እያለ ይመስላል። ገዳዮቹ አካሉን አጠፉት፣ አሲድ ውስጥ አማሙት፣ ስሙን ለማጥፋት ሞከሩ። ነገር ግን አንድ ነገር ረሱ። ንፋስን መቅበር እንደማይቻል ሁሉ የነጻነትን መንፈስም በአሲድ ማቅለጥ አይቻልም። ፓትሪስ ኤሜሪ ሉሙምባ የኮንጎ ልጅ፣ የአፍሪካ ጀግና ለዘላለም ይኖራል።